ታግታ ከነበረችበት ቦታ አመለጠች። እንዲሁም ደግሞ ኑንያት ወንድሟ ሄለንን እንዳገታ ታወቀች። የመሲና የቴዲ ሚስጥርም አይንዬ አወቀች። መግቢያው ላይ እንግዲህ እንዳያችሁት ኑንያትም ወንድሟን እየተከታተለችው ነበር። ምክንያቱም ወንድሟ ለወይዘሮ ሄለን ልብስ ሊወስድላት በነበረበት ሰዓት እንግዲህ ኑንያት ገብታ ምን እያረክ ነው? ሰዎች እኮ ቢያዩ ልሰርቅ የገባህ ይመስላል፣ እዚህ ምን ታደርጋለህ? ብላ እንግዲህ በምትጠይቀው ሰዓት ጥያቄ አትጠይቂ ብሎ እንግዲህ እህቱን እንግዲህ ይዟት ወደ ውጭ ወጥቶ እንግዲህ እሱ በማታ ሄለን ወደ ታገተችበት ያገቱበት መጋዘን በሚሄድ ሰዓት እንግዲህ ኑንያትም ተከትላ በጣም የሚያስፈራ ቦታ ነበር። ፈርታ እንግዲህ ደንግጣ ተመልሳ ወደ ቤት ተመልሳለች ማለት ነው። ወደነ መሲ ስንመለስ እንግዲህ ያው ኤልሹ መድኃኒት በልታ እንግዲህ ራሷን ለማጥፋት ሞክራ እንግዲህ ሐኪም ቤት ገብታ ቤሉልም እንግዲህ እህቱ እንደዚህ በመሆኗ ምክንያቱም ቤሉል ክፍል 50 ላይ እንግዲህ እህቱ እንዳልሆነች የአባቱን ዲያሪ ወይም ማስታወሻ አግኝቶ እንግዲህ አንብቦት ኤልሹ የእሱ ልጅ እንዳልሆነች ወይም የቤሉል እህት እንዳልሆነች እንግዲህ አንብቦ አውቆ በጣም በድንጋጤ ውስጥ በነበረበት ሰዓት ሄለንንም ሊጠይቃት በሚፈልግበት ሰዓት እንግዲህ ሄለንም አልተገኘች፣ በዛው እንደታገተች ያው ጠፍታ ነበረ። በዚህ ላይ ደግሞ ኤልሹ መድኃኒት በልታ እንግዲህ ራሷን ለማጥፋት በሞከረች ሰዓት በጣም ነበረ የደነገጠውና አሁን ላይ በጣም ተጨንቋል፣ በጣም ፈርቷል። እህቴ ተነስታ ወንድሜ ብላ እንደገና እንደ በፊቱ ታቅፈኛለች እያለ እንግዲህ ለመሲ በሚነግራት ሰዓት እንግዲህ አዎ ትድናለች፣ ምንም አትሆን፣ አትጨነቅ እያለች መሲን በምትነግረው ሰዓት እንግዲህ ቴዲ እንግዲህ ድንገት ዘው ብሎ መጥቷል። ይሄ እንግዲህ ይሄ ምን ይሰራል እዚህ በሚላት ሰዓት ማነገርህ እንዴት መጣህ በሚለው ሰዓት እንግዲህ ምን ችግር አለው ልጠይቃት ነው የመጣሁ ብሎ እንግዲህ ቴዲን በሚናገር ሰዓት መሲ ይዘው ሄዳል። ለምንድን ነው የመጣኸው? እኔን እኮ አሳፈርከኝ በምትለው ሰዓት እንግዲህ ቤተሰብ እኮ ነኝ ለምን መምጣት አልችልም ሲላት እንግዲህ አንተ የልጅቷ አባት ነህ ወይስ አጎት ነህ ወይስ ወንድሟ ነህ ምኗ ነህ ብላ እንግዲህ በምጠይቀው ሰዓት ወይዘሮ አይንዬም እንግዲህ መሲ ብላ ጠርታ ወስዳታል። ወደ ሄለን ስንመለስ እንግዲህ ሄለን ከታገተችበት ለማምለጥ እጇን ፈታ እንግዲህ እግሯን እየፈታች በነበረችበት ሰዓት እንግዲህ አጋቹ መጥቶ እንግዲህ ቁጭ በይ ብሎ እንግዲህ ልትጮህ በምትል ሰዓት እንግዲህ አፍኖ እንግዲህ አስቀምጧታል። ምክንያቱም ብዙ ጊዜ ስለሆነ ታስራ እጇን ፈታ እግሯን ራሱ ለመፍታት አልቻለችም ነበርና ሄለን በጣም እየጮኸች በነበረችበት እንግዲህ አጋቹ ሰምቷት መጥቶ ቁጭ በይ ብሎ እንደገና እጇን ሊያስራት ሞክሯል። እንግዲህ ሄለን አልቀመጥም ምን አባክ ታመጣለህ ብላ እንግዲህ አጋቹን በምትናገረው ሰዓት እንግዲህ እንደ ባልሽ ነው የምገልሽ ሴት አድርጌ ከተቀመጭ ተቀመጭ በሚላት ሰዓት እንግዲህ እንደ ቶሚን አንተ ነህ እንደ የገደልከው በምትለው ሰዓት እንግዲህ እሱም አስቀምጦ እንግዲህ እጇንም ጥፍንግ አድርጎ እንግዲህ አስሯታል። ይገባታል። ምክንያቱም መጥፎ ሰው ነበረች። ሰው የዘራውን ነው የሚሄደው። እንግዲህ ባይለቋት በጣም ደስ ይለኛል። ምክንያቱም መረጃ አሰባስበው ቤሉል እንግዲህ እህቱ እንዲህ በመሆኑ በፊት ላይ ሲያረጉ የነበሩት እንግዲህ ትውስታ ላይ እንግዲህ እያስታወሰ እህቴ ምንም አትሆንም እያለ እንግዲህ እየተጨነቀና እያሰበ ቤሉልም እንግዲህ ኤልሹን ሊጠይቃት ገብቷል ማለት ነው። ምክንያቱም ያለችበትን ሁኔታ ለማየት በገባበት ሰዓት እንግዲህ ሀይንዬም እቺ አንድ ፍሬ ልጅ እኮ አባቷ አሁን ሞቶ ትንሽ እንኳን ሳይቆይ እናቷም ጠፋችበት፣ ምን ታደርግ ተጨናንቃ እኮ ነው እንዲህ ያደረገችው፣ ምን አይነት ሴጣን ነው ያሳሳታት እያለች እንግዲህ ወይዘሮ አይንዬም በጣም ተጨንቃለች። ይህም እንግዲህ ሄሌኔ ግን ምን ሆና ነው የጠፋችው በምትላት ሰዓት እንግዲህ መሲም ደግሞ እንደ ጋሼ እንዳትሞት በምትል ሰዓት እንግዲህ ሀይንዬ አረ የሴጣን ጆሮ ይደፈን ለምንድን ነው የምትሞተው ትላታለች ማለት ነው። እንግዲህ በዚህ ሰዓት ቤሉልም እህቱን ኤልሹን አይቶ በጣም ተክዞና ደንግጦ በጣም አዝኖ ይወጣል ማለት ነው። በዚህ ሰዓት እንግዲህ አይንዬ መሲም እንዲሁም ቴዲም ተጨንቀው ምን ሆነህ ነው ለማለት ራሱ በፈሩበት ሰዓት እንግዲህ ሀይንዬ መሲን ሂጂና ጠይቂው ምን ሆነህ ነው ቤሉል በምትለው ሰዓት እንግዲህ ደህና ነች ሲላት እንግዲህ ምን ሆነሽ ነው ምን ሆነ ነው ታዲያ እንደዚህ እየተጨነቀው በምትለው ሰዓት እንዴት ይሄንን አሰበች ብዬ ተናድጄ ነው ብሎ እንግዲህ ዋናው እሷ መሆኗ ደህና መሆኗ ነው። በምትወጣ ሰዓት እንጠይቃታለን። አይዞህ አንተ ተረጋጋ ብላ እንግዲህ መሲም ቤሉን አቅፋ እያጽናናችው ነበረ።
ግን የገረመኝ ማለት ነው ቴዲ ኤልሹና ኑንያት የኑንያትና ሄለንና ወይዘሮ አይንዬ ሲወልዱ አይደለ ኤልሹንና እንግዲህ ኑንያትን ነው አይደለ የቀያየረ። አሁን የኤልሹ የእሱ ልጅ አይደለችም። ምክንያቱም መሆን የነበረባትም ኑንያት ነበረች። ማለት መጨነቅ ያለበትም ለኑንያት ነበር። እንደቀየረ ራሱ ያውቃል። ምክንያቱም ከዚህ በፊት ኑንያትን መርዘህ ግደላት ነበር ያለችው። እሷ ግን እሱ ደግሞ ኖ መግደል አይሆንም፣ ግን ደግሞ መርዘን እንልካታለን ብሎ እንግዲህ ባገተበት ሰዓት እሱ ግን የውሸት ሳትመረዝ የውሸት ወረቀት አሰርቶ ተመርዛለች ብሎ ነበር የላካት። ምክንያቱም የራስሽ ልጅ መሆኗን ብታቂ ኖሮ እንዲህ ባላረግሻት ብሎ እንግዲህ የዛ ጊዜ ተናግሮ ነበር። ምክንያቱም አሁን ኤልሹም የእሷ የቶሚ ልጅ ስላልሆነች መጨነቅ የነበረበት ለኑንያት ነበር ማለት ነው። ምክንያቱም ኑንያት ነች የሄለን ልጅ። ኤልሹ ደግሞ እንግዲህ የመሲ የወይዘሮ አይንዬ ልጅ ነች ማለት ነው። እና ለኛል ኤልሹ የቶሚ ልጅ እንዳልሆነች ወይ ያውቃል ቴዲ። በጣም ነው የተጨነቀው። ምክንያቱም ባይቀያየራቸው ኖሮ መጨነቁ እርግጥ ሊሆን ይችላል፣ እውነት ሊሆን ይችላል። ምክንያቱም ሄለን የሱ የድሮ ፍቅረኛው ስለነበረች ማለት ነው። እና የሱ እዚህ መምጣት ግን ለኔም ደስ አላለኝም፣ የቴዲ ማለት ነው። በዚህ መልኩ አሁን እውነቱን በሚነግራት ሰዓት መሲና ቴዲ ራሱ አብረው የሚሆኑ አይመስለኝም። ኤልሹ ግን እዚህ ጋር በጣም ተሞላቃ አድጋ ከያይንዬ ልጅ ነሽ በምትባል ሰዓት የምትቀበል አይመስለኝም። ምክንያቱም አሁን ላይ እውነቱ ራሱ እንትን እያለ ነው። አሁን ቴዲም ለመሲ ባለፈው ክፍል ላይ ልንገርሽ ብሎ እንግዲህ በጣም ከብዶት ለመናገር ከብዶት፣ ምክንያቱም የእሱ ጥፋት ከባድ ስለሆነ ልጆችን ቀያይሮ ያለና ስላሳደጋቸው ምን ማለት መናገር አቅቶት እንግዲህ ሌላ ጊዜ እነግርሻለሁ ብሎ ወደ አስቀይሯት ነበር ማለት ነው። አሁን በሚናገር ሰዓት እንግዲህ ኤልሹ በጣም ነው እንትን የምትለው። ኑንያትም ኑንዬ እሷ ራሱ የሄለን ልጅ መሆኗን ስታውቅ እንግዲህ ከዛን ሄለን ልጅ ሆና ሳለ ራሱ አባቷ ደግሞ ማን ነው ቴዲ ደግሞ ማን ነው የመሲ ፍቅረኛና የሆነ በጣም ውስብስብ ያለ እንግዳ የሆነ ድራማ ነው። ስሙ ራሱ እንግዳ ማርያም በጣም ነው ማለት በጣም እና ቤሉ ስንመለስ እንግዲህ የኤልሹ ቤተሰቦች ተብለው በሚገቡ ሰዓት እንግዲህ ቴዲም አብሮ ዘው ብሎ ገብቷል ማለት ነው። የዚህን ሰዓት እንግዲህ ቴዲን በጣም አፍጦ እያየው በነበረበት ሰዓት እንግዲህ ዋይንዬም እንዴት ነው ይሄን ልታስቢው የቻልሽው ልጄ፣ እንኳንም ፈጣሪ አተረፈሽ ብላ እንግዲህ በጣም ደስ ብሏት በነበረችበት ሰዓት እንግዲህ ቴዲን መሲም ወደ ውጪ ይዛው ትወጣለች ማለት ነው። ኤልሹም እንግዲህ ምንም አልተናገረችም፣ ጸጥን ያለችው። ቤሉልም እጇን ይዞ በጣም በደስታ ደስ ብሎት እያለ እንግዲህ ወይዘሮ አይንዬ መሲና ቴዲ ውጭ ወጥተው በጣም እነሱ አብረው በቃ የሆነ ፍቅረኛ ማቾች አይደሉና እንግዲህ በጣም እየተሽኮረመሙ ባሉበት ሰዓት እንግዲህ ወይዘሮ አይንዬ መጀመሪያ ቴዲ በመጣ ሰዓት እንግዲህ እነሱ በአይናቸው እያወሩ በነበረ ሰዓት አንቺ ብለው ተቆጥተዋት ነበረ መሲን ማለት ነው። አሁን እንግዲህ የሆነ ነገር ጠርጥረው ስለነበረ ቀስ ብለው በሚወርዱ ሰዓት እነሱ እጅ ለእጅ ተያይዘው እጅ ከፍንጅ ነው የተያዙት። ምን እያደረግሽ ነው በምትላት ሰዓት እንግዲህ መሲም ደንግጣ በጣም ነው የተደናበረችው። ዝም ምን ያለችው እንግዲህ ምንም እያለች፣ አቶ ቴዲም እንግዲህ በጣም ደንግጦና ፈርቶ ዝም ምን ያለው ማለት አብሮ መሆን አይችሉም። ግን ያው ለጊዜው ያኔ ቴዲ እርግጥ ይወዳታል፣ ግን ይወዳታል እንዴት ወደዳት? ሆነን ለመናገር መሲን ይወዳታል ለማለት ራሱ እኔ አላመንኩትም ቴዲን። ምክንያቱም መሲ የሄለንን ሚስጥር ስለምታውቅ በፍቅር እንትን እያላት ነው የሚመስለኝ። እንዴት መሲ ሊወዳት ቻለ? ይሄ ግን ያጠራጥረኛል። ምክንያቱም እንደ ራሴ ማለት ነው የሄለን ፍቅረኛ ሆኖ እውነቱን ራሱ አይነግራትም። ምክንያቱም ሄለን ራሱ የአብሮ አደግ ጓደኛዬ ነች ብሎ ነው የነገራትና እውነቱን ነግሯት አብረው ቢሆኑ ያው እውነቱን ከነገራት እንኳን ሄለን ፍቅረኛው እንዲሁም ኑንያት ደግሞ የቴዲ ልጅ መሆኑን መሲ ካወቀች አብራ መሆን የምችል አይመስለኝም። ኑንያትና የኑንያት ወንድም ስንመለስ እንግዲህ መሲና ወይዘሮ አይንዬ እንዲሁም ቤሉል ይዘዋት ኤልሹን ሐኪም ቤት ስላደሩ ኑንያት ደግሞ ብቻዋን ነበረ ቤት ውስጥ ያደረችው። እንግዲህ ጠዋት ላይ እንግዲህ ወንድሟ በሚመጣ ሰዓት ምን ነው ወንድሜ ብቻዬን እንዳድር አደረከኝ፣ የት ሄደህ ነው የምትመጣ በምትለው ሰዓት እንግዲህ
ብዙ ጥያቄ አትጠይቂ ብሏት እንግዲህ እሱ ወደ ፎቅ በሚወጣበት ሰዓት ምን አለው ትናንትና የሚሆነውን ነገር ትዕግስት አድርጌ በጠበቅኩት ኖሮ አሁንም የመጣው ይምጣ ግን እከታተልሃለሁ ብላ እንግዲህ እሷም ተከትላው ወደ ላይ ወደ ፎቅ አብራ እንግዲህ ወጥታለች። ምክንያቱም አሁን የኑንያት ወንድም እንግዲህ በፊት ኑንያት ልብስ እንዲወስድ ስላላደረገችው አሁንም ተደብቆ ልብሱን ሊወስድ እንግዲህ ወደ ፎቅ ወጥቷል። ኑንያትም እንግዲህ እስከ መጨረሻው እከታተልሃለሁ የመጣው ይምጣ ግን ከባድ ነው ብላ እንግዲህ ኑንያትም እንግዲህ ወንድሟን ልትከታተል ቆርጣ ተነስታለች ማለት ነው። እሹም እንግዲህ በሰላም ዲና እንግዲህ ራሷን ለማጥፋት የሞከረችው ሙከራ ሳይሳካለት ቀርቶ በሰላም ዲና እንግዲህ ወደ ቤቷ ተመልሳ ወንድሟ አቅፎ ደግፎ ወንድም መከታ ነው እንግዲህ ለቤቷ አብቅቷታል ማለት ነው። ወደነ ቴዲና መሲ ስንመለስ እንግዲህ በዚህ ሰዓት ምን ታደርጋለህ ለምን እዚህ መጣ በምትለው ሰዓት እንግዲህ ልጅቷም ድናለች። አሁን ስለኛ ነው ማውራት ያለብን በሚላት ሰዓት እንግዲህ መሲና ቴዲ ስንመለስ እንግዲህ መሲም እንግዲህ በዚህ ሰዓት ምን ታደርጋለህ እኔ እኮ ያለሁት ከቤተሰቦቼ ጋር ነው በምትለው ሰዓት መቼ ሳትኩት ልጅቷም ደህና ሆናለች። እንግዲህ ስለ ራሳችን ማሰብ አለብን በሚላት ሰዓት እንግዲህ ወይዘሮ መሲም እንዴት ነው በዚህ ሰዓት እንደዚህ የምትለው? በአሁን ሰዓት የሚወራና የማይወራ ለይተህ ወቅ በምትለው ሰዓት እንግዲህ ስለ ራሳችን ካላወራዎች ምን ላውራሽ? ጊዜ እኮ ገንዘብም ጉልበትም ነው፣ በጊዜ አይቀለድበትም ብሏታል ማለት ነው ለመሲ። ቴዲም እንግዲህ ግን ስለ ሄለን የሰማችሁት ነገር ምንም ነገር የለም በሚላት ሰዓት መሲም እንግዲህ ለሄለን እኮ የምትቀርባት አንተ ነበር እንዴት አንተ አላወቅም የምትለው ሰዓት እንግዲህ አቶ ቴዲም እኔ እንጃ ምን አውቄ የት ወስደው እንዳገቷት አላወቅኩም በሚላት ሰዓት እንግዲህ መሲም በጣም ደንግጣ እንዴ ታግታ ነው እንዴ ብላ ተጠይቀዋለች ማለት ነው። አይ ታግታ ሳይሆን ገምቼ ነው አስቤ ነው ብሎ እንግዲህ ለመሲም ማስተባበያ ሰጥቷታል ማለት ነው። ውድ ቤተሰቦቼ ክፍል 63ን በዚህ መልኩ ይዤላችሁ መጥቻለሁ። በክፍል 64 እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ እሰናበታችኋለሁ።